ደከመኝ ብታይ። ታምቹ ጋር ሄደሽ ነው አይደል? ባዩሽን እንድታገኛት ፈልጋለሁ። ከዛ ላይ እመጣለሁ። ዛሬ እንዴት ደስ እንዳለኝ አትጠይቂኝ። ቆይ ወዴት ልሄድ እንደሚችል የምትገምሽበት ቦታ አለ እንዴ? እኔ ምን አውቄ? ስመጣ እኮ ታዬ ተቀምጦ ነበር የማገኘው። ከሀገር ልንወጣ ነው እንዴ? አይ እርጅና ደከሞት እንዴ ፋዘርዬ? የእርግብ ፍቅረኛ እኮ አግኝቼ በፖሊስ አሳስኩት። እማዬ እንዴት? እንዴት ማለቴ? እንዴት እንደዚህ ታደርጋለህ? ሜላት የምትባለው ሴት ናት አውሬ። ያንተን ነገር ቶ አዋረድከኝ። ምን እያልክ ነው አሴር? እኔ ሳስቀይሞት እርሶ እንደ አባቴ ይቅር እያሉኝ እስካሁን አለን። ክፉ ቃል ልናገር ስለማልፈልግ እባክህ ውጣልኝ። ጓደኛህ ታስሯል። ምን? እንዴት? ምናሴን ያሳሰሩ ወንድምሽ እንዴት ታደርጋለህ? ምንድን ነው? ምን እያደረክ ነው? ሰውዬ ልቀቀው። እና ቢታሰርስ? ድሮስ ሌባ አይደል እንዴ? ላይታሰርለት ነው? ልጁ ሌባ ነው እንዴ? እኔ እኮ ይህን ነገር ሳላቅ ነው ስሳደብ የነበረው። ኧረ ያንቺ ምላስ ደግሞ ብታይ ባታቂ መለፍለፉን ያቆመ። አባዬ ታዲያ ለምንድን ነው ያዘንከው? የአንቺ ቤተሰቦች እንደዚህ ያደርጋሉ ብዬ ስላልጠበቅኳቸው እኮ ነው። መስቀልና ፎቶሽን ሰርቆ መጀመሪያውኑ መች ተቀየምኩክና ነው። አመሰግናለሁ በጣም። ለመሆኑ ግን ሴትዮዋ ደህና ናት? አይ እየሳቸውን ነገር እንኳን ተው። ይኸው ከማታ ጀምረው አልቅሰው መሞታቸው ነው። ምን ሆና? ጓደኛቸው ሞታ ነው። ምን? ባዩሽ የምትባለዋ ሴት? አዎ ባክና ድፍት አለችው። አሁን ነው ሰርግና ምላሽ ማለት ነው። ምን ሆና ነው የሞተችው? እኔ እንደው ምንም አልገባኝም። አሁን ራሱ እኮ ሱቅ ልከውኝ ነው የወጣሁት። ስለዚህ ቶሎ መመለስ አለብኝ። እሺ በቃ ሂጂ። ደግሞ ስላየሁክ በጣም ደስ ብሎኛል። እኔም ደስ ብሎኛል። አትጥፋ እሺ? እሺ አልጠፋም። በቃ ለማንኛውም እኔ ልሂድ። እሺ በቃ ሂጂ። እሺ ቻው። ደህና ዋል። ይገርማል። ይቺ የተረገመች ሴትዮ ምን ሆና ሞተች? ግን እንኳንም ሞተች። ኧረ ለዚህ ምን ያስጨስ? አንድ ችግር ቀላል። ነገር ግን አይበቃም እንዴ? እስኪ ተወኝ መስፍን፣ ላልቅስበት። ሌሊቱን ሙሉ እንደ ቁጭ ብለሽ ስታለቅሽ አደርሽ። ቀኑን ሙሉ እንደዚህ ያለቀስሽ ልትውይ ነው እንዴ? ምን ነው እንደዚህ ሙኝ ተጸጥቶ ወጣልኝ። ምን አለ ይቅርታ አድርጊለት ቢሆን። ቆይ እሺ አሁን ያንቺ ማልቀስ ምን ይጠቅማል? ቢያንስ እንኳን ላልቅስ እስቲ። ሜሉ እባክሽን ተረጋጊ። ገና በጣም ብዙ ችግሮች እኮ አሉብን። የምን ችግር? ይኸውልሽ ተረጋጊና ቀስ ብለን እናወራባቸዋለን። ምንድን ነው መስፍን? እንደሰማሁት ከሆነ ሜሉ ባዩሽ በጥይት ተመታ ነው የሞተችው። እና በዚህ ነገር ላይ ደግሞ ከማን በላይ መጀመሪያው ተጠርጣሪ አንቺ ነሽ። ምን እያልክ ነው መስፍን? ሜሉ ያንቺና የባዩሽ ጉዳይ በፖሊስ እጅ እንዳለ ታውቂያለሽ አይደል? ታዲያ ቢሆንስ? ይኸውልሽ ስለዚህ ፖሊሶቹ አንቺ እንደሚጠረጥሩሽ ደግሞ በጣም እርግጠኛ ነኝ። መስፍን ያመሃል እንዴ? ቆይ እንዴት ነው እኔን የሚጠረጥሩት? በዚህ ሰዓት ከአንቺ ውጪ ለባዩሽ ማንም ጠላት የለም። መስፍን ሜሉዬ እባክሽን እሺ በይና ለተወሰነ ጊዜ ከዚህ አካባቢ ዞር በይ። በቃ እንዴ ወዴት ነው የሚሄደው? በቃ ወደ የሆነ ቦታ። እዚህ ካገኘሽ እኮ ፖሊሶቹ ያስሩሻል። እንዴ ባዩሽን የገደልሻት አንቺ ነሽ እያልከኝ? እንደዛ አላልኩም እኔ ሜሉዬ። ፖሊሶቹ ግን እንደዛ ነው ሊያስቡ የሚችሉት። እነሱ እንደፈለጉ ማሰብ ይችላሉ። ግን እኮ ነገሮች ሁሉ እስኪጣሩ ድረስ ደግሞ አንቺን ሊያስሩሽ ይችላሉ። ስታውቀኝ እኔ ፈርቼ የሚሸሽ አይነት ሰው ነኝ ሜሉ። አሁን ግን እንደዛ የማድረግ ግዴታ ላይ ነው ያለሽው። እኔ ወዴት ማልሽ? ሁሉንም ነገር ፊት ለፊት ነው የምጋፈጥ። ጉድ 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 ማለት እኔ ነው ማለት ነው። የባዩሽ መጨረሻ ሞት ይሆናል ብሎ የገመተው ማን ነበር ማለት ነው? እኔ ትታሰራለች፣ እስር ቤት ትበሰብሳለች፣ ያው በወንጀሏ ብዛት ነው እንጂ ትሞታለች። ለዛውም ደግሞ በገዛ ቅጥረኛዋ ወይም ደግሞ በግብረ አበሮቿ ትገደላለች ብዬ አበደን አላሰብኩም ነበር ማለት ነው።
አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የፋፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁ? ደግዬ ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንግዲህ ያው ያያችሁት አይታችሁታል ማለት ነው። አይታችሁት በቅቷችኋል። እኔ ገና እያየሁት ነው ማለት ነው። ባዩሽ እንትን ተቆርጦ መጥቶልኝ እስኪ ዩቱብ ላይ ልግባ ብዬ ዩቱብ ላይ ገብቼ ባየው የተገደለችው በገዛ ቅጥረኛዋ ስታበላው ስትቀለው ስትንከባከበው በኖረችው ነው ማለት ነው። እዚህ ጋር በነገራችን ላይ ያው እስከ ልጆች አብሬ ኩሽና ገብተን ለምሳ እያዘጋጀን ነው ማለት ነው። ቲማቲም ተጓሮ የተለቀመ ቃሪያውም ተጓሮ የተለቀመ ነው። የሀገራችን ቲማቲሞች ብጥጥቅዬ ታውቃላችሁ አይደለም? እነሱን ቲማቲሙንና ቃሪያውን ከተፍ ከተፍ አድርገን ለብ ለብ ሰርተን ምሳችንን ልንበላ እንትን እያልን ነው ማለት ነው። እዚህ ጋር እነ ሚጣዬ ጋራ ሚጣ ቲማቲሙን እንትን ሳህን ላይ አድርጌ በውሃ አድርጌ አስቀምጨው ተዛ እያወጣች እያሾለከች መልሳ ታጥባለች፣ ታነሳለች፣ ታስገባለች። ያው እንግዲህ አብራኝ እየሰራች ነው ማለት ነው። ሀውሌም ሂክማም አብረውኛሉ ማለት ነው። እንግዲህ ይህን ይመስላል ማለት ነው። ልጆች ጋር ቲማቲምና ቃሪያን እየከታተፍኩኝ እስኪ ስለነባዩስ ትንሽ ልፈትፈት ብዬ ነው ማለት ነው። እና በተረፈ ግን እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ነው እንዴ? ተጠፋፍተናል እኮ እናንተ የጠፋ ሰው መቼም አትፈልጉም እኮ። ጉድ ነው። ለማንኛውም ማነው ማለት ነው ቲማቲም ተጓሮ ለቅሞ የሚበላው? የሀገራችን ቲማቲም አሁን የአረብ ሀገር ቲማቲም የጠጋገበ ቲማቲም የሚያማምር ቲማቲም አለ እንብለው ቢባል ጥሬውን ቢበላ ሰላጣ ጋር ራሱ አይጣፍጥም እንኳን አይደለም ዝም ብሎ ባዶ እንደዚህ ብቻውን ማለት ነው። እና የኛ ሀገር ደግሞ ተጓሮ የሚለቀመው በጣም ጣፍጣሉ ሲበሏቸው ማለት ነው። በተለይ ደግሞ ተቃሪያ ጋር እና ተሽንኩርት ጋር ለብ ለብ አድርጋችሁ ሰርታችሁ ስትበሉት ወይኔ መረቅ ያስንቃል ነው የምላችሁ። የምር ማለት ነው መረቅ ያስንቃልና ሽንኩርቴን ያው ከታትፌ እያቁላለሁ ነው ማለት ነው። ከዛ ቲማቲሜን ጨምራለሁ። ከዛ ቃሪያው ብዙም እሳት እንዲመታው ስለማልፈልግ ቃሪያውን ከላይ ነው የማደርገው። ይኸው ሂክማ እዚህ ጋር ሀውሊ እዚህ ጋር አልሰጥም ብላኛለች እየቀማችኝ ቲማቲሙን ማለት ነው። እሷ ጋር እየተወራከብኩ ነው። እና በተረፈ ያው እንግዲህ ተምቹ ተእስር ቤት ተፈቷል። ዲምብላል ደስ ብሏታል ተምቹ ስለተፈታላት። ተምቹ ደግሞ ባዩሽ ስለተገደለች እኔ ነው ሰርግና ምላሽ የሆነው እያለ ነው። እሱም ደስ ብሎታል ማለት ነው። በተቃራኒው ትንሽዬ በርበሬ የማረግበት በርበሬው አያቃጥልም። በነገራችን ላይ ቃሪያው ራሱ አያቃጥልም። የሚገርመው ነገር ማለት ነው ቃሪያው ራሱ አያቃጥልም። እንዲያ በዛሹ ምናምን እንዳትሉ ይወቅማም ነው። ይሄ እናቴ ናት ፈይታ የላከችልኝ ወቅታ ቀምማ እዛው ማለት ነው። አንዳንድ ጊዜ አልሐምዱሊላህ ወሽኩር ማለት ነው። ሙሉ ቤተሰብ ሲኖራችሁ አረብ ሀገር ኖራችሁ መጥታችሁ በቃ ደስ ይላችኋል። እስካሁን ድረስ ያው እንደዚህ የተዘጋጀውን ብቻ ሰርቶ መብላት እንጂ ሌላ ምንም ያደረኩት ነገር የለኝም። ለምን በቃ ተዘጋጅቶ ይመጣልኛል፣ ተፈይቶ ይመጣል። ሁሉም ነገር ጤፉ እዛው ተበጥሮ ምናምን ተፈይቶ ዱቄቱ ተጭኖ ይመጣል። እሸቱ ምኑ ተጭኖ ይመጣል። እኛ ብቻ መብላት ብቻ ነው እኔና ሀውሊ ማለት ነው እላችኋለሁ። ወዶች ይሄን ይመስላል። ለብለባችን ይሄንን ይመስላል እንደምታዩት በጣም የሚያምር ነው። ጣምናው እንዳትጠይቁኝ እና ጣምናው በጣም አሪፍ ነበረ። እህቴ ነበረች የመጣችው። ያው እንደዚህ ባቄላ እሸት ይዛ መታ ፈልፍለናል። ባቄላውን እንደፈለግን ነው የምናደርገው። ስንፈልግ እንቆለዋለን፣ ስንፈልግ እንጠብሰዋለን፣ ምንድነው እንቀቅለዋለን። እንደዛ እያደረግን ነው የምንበላው። ታውቃላችሁ እንትን ሲቆላም በጣም ነው የሚጣፍጠው። እንትንም ሲባል ደግሞ ሲቀቀልም ቅቅሉም ጨው አድርጎ በጣም ነው የሚጣፍጠው ማለት ነው። እና ይሄን ይመስላል። እህቴ መጣ ነው ማለት ነው ትናንት ማታ። ሰሞኑን በፊት እናቴ ዝቃቅቤው ታውቃላችሁ፣ ዝቃቅቤው ታይዶ ማለት ነው። ታይዶ ያምራታል። እዛው ተሸምጥጠው እዛው ማድረቅ እየቻሉ ማለት ነው። ሸምጥጠው ይዘው እንትን ምንድነው አይዲው ይዘውት መጡ በማዳበሪያ ቆጥረው እና ወላሂ ላዚም ሽታው ሲጣፍጥ የሀገራችን በቃ ሁሉ ነገሩ ያ አላህ በምን እንትን እንዳልኩ ታውቃላችሁ። የሆነ በቃ አለ አይደለ ባለመውረዴ የታቸው ቦታው ላይ ባለመሄዴ በቃ በቆሎ ማሽላው ሁሉ ነገሩ ማለት ነው። በቃ እዛው ውስጡ ገብቼ ቦታው ላይ ሄጄ ባየው ምን አለ ብዬ ተመኘው ማለት ነው። ምክንያቱም አልቀረበኝም። እንግዲህ ግን ያው ትንሽ ለመውረድ አልተሳካልኝም፣ አልሄድኩኝም እና
አለመውረዴ ብቻ ትንሽ ቆጨኝ እንጂ አልሐምዱሊላህ ረብል ዓለሚን ምንም የጎደለብኝም የቀረብኝም ነገር አልነበረም እላችኋለሁኝ። አሁን ደግሞ እንግዲህ ሀገራችን ምንድን ነው የደረሰው የደረሰ ነገር በቆሎውም ጥንቅሹም ሁሉም እንግዲህ እያበቃ ነው ማለት ነው። አሁን እንግዲህ እየደረሰ ያለው ማሽላ ነው ማለት ነው። ማሽላ ወፍ ጥበቃ ላይ ናቸው ወንድሞቼ። ሁለት ቀን ራሱ አልመጡም ማለት ነው። ወፍ ጥበቃ ላይ ነን ምናምን ብለውኛል። እና ሀገራችን በመኸር በተለይ ደግሞ እንደዚህ በእሸት ወቅት ከአረብ ሀገር ስትመጡ እሸት በሚደርስበት ወቅት ቶሎ በጣም ደስ ይላችኋል ማለት ነው። ደስ ነው የሚለው። በጣም በክረምትም ብትመጡ ክረምቱ ሊያስጥላችሁ ይችላል። በበጋም ብትመጡ ደግሞ በጋው ብዙም ያን ያክል ደስታ የለውም ማለት ነው። ግን በመኸር ስትመጡ ደግሞ በጣም ማሻአላ ተባረከላ። በተለይ የገጠር ልጅ የሆናችሁ ውይ ስትመጡ በመኸር ነው ቶሎ ማለት ነው። በእሸት ሰዓት መኸር ሲባል ያኔ አዱማ በሚገባበት ወቅት ምናምን ሳይሆን በቃ እንደዚህ በቆሎ እሸቱ፣ ቃሪያው፣ ቲማቲሙ ምናምን በቃ ሁሉም እሸት ነው እና በዛን ሰዓት ቶሎ ደስ እያላችሁ መብሱጥ ሆናችሁ ጊዜያችሁን ታሳልፋላችሁ ማለት ነው። እንኳን አይደለም ቦታው ላይ ሄዳችሁ እያያችሁት ቀርቶ እዚሁ እንኳን እየተቆረጠ እየመጣልኝ ራሱ ያ አላህ ያ ረቢ በጣም ነው ደስ የሚለው ማለት ነው እላችኋለሁኝ። ሀገራችሁ ለመግባት ያሰባችሁና ሀገራችሁ የናፈቃችሁ በሰላም ያስገባችሁ እላችኋለሁ። ግን ስገቡ እንደዚህ እኔ በገባሁት ወቅት ቶሎ በመስከረም ማለት ነው መስከረም ማላለቂያ ላይ እንደዛ ዱብ ብትሉ በቆሎ እሸቱንም ሁሉንም ትደርሱበታላችሁ ማለት ነው። እና ወዶችዬ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ። ይሄን ያክል እንትን ታልኳችሁ ትንሽቱ ልጅ ተኝታ ነው፣ ትልቂቱ ደግሞ ፀጉሯን እየተሰራች ውጭ ላይ ሆና ነው እህቴ እየሰራቻት እንጂ እንደዚህ ማውራት አልችልም። በነገራችን ላይ ማውራት አልችልም ተተተተ ስለሚሉብኝ ከዛ ስልኩን ትውት ነው የማደርገው። በድጋሚ እስከምንገናኝ ድረስ መልካም ሰንብቱ።